ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የዕለቱ የመረጃ ጥንቅራችን እነሆ በአዲስ ጉዳዮች ተመልሷል። አበይት ጉዳዮችን አስቀድመን እናስታውቃችሁ። በኢትዮጵያ የተቃዋሚ ፖለቲካ ፓርቲ ውስጥ ተመዝግቦ ሲንቀሳቀስ የነበረ አንድ የፖለቲካ ድርጅት ከገዢው ብልጽግና ፓርቲ ጋር ለመቀላቀል ወይንም ለመዋሃድ ራሴን አክስሜያለሁ ሲል ይፋ አድርጓል። ይህ ፓርቲ ማን ነው? ዝርዝሩን እንመለስበታለን። ቀደም ሲል የህወሓት ከፍተኛ አመራር በኋላ ደግሞ የስምረት ፓርቲ መስራች ከፍተኛ አመራር የሆኑ ግለሰብ ምዕራብ ትግራይ ብለው የሚጠሩት የወልቃይት ህዝብ በህወሓት አማካኝነት መጠነ ሰፊ የሆነ በደል ደርሶበታል። በዚህ ሰዓት የትኛው መንግስት ለራሱ እንደሚበጅ የመምረጥ መብት አለው ሲሉ በአደባባይ ይፋ ያደረጉት ሙግት መነጋገሪያ ሆኗል። ሌላኛው የጥንቅራችን ትኩረት ነው። የኢትዮጵያን መንግስት ያስቀና ውሳኔ ከወደ ኬንያው ፕሬዝዳንት ተሰምተዋል። የኬንያው ፕሬዝዳንት ደም አፋሳሽ ጦርነት ለማስቆም ለዩጋንዳ የባህር በር ለመስጠት ቃል ገብተዋል። በዝርዝር እንመለስበታለን። ጀነራሉ በተናጠል የ3 ወራት የተኩስ አቁም አውጀዋል። በአደገኛ ወንጀሎች የሚፈለጉትና እየተከሰሱ የሚገኙት ጀነራል በተናጠል ይፋ ያደረጉት የ3 ወራት የተኩስ አቁም ምን ይመስላል? ዝርዝሩን እንመለስበታለን። ሌሎች ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው እያነመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የቤኒሻንጉል ጉሙዝ ክልል ተቃዋሚው የቦሮ ዴሞክራሲያዊ ፓርቲ ቦዴፓ ራሱን አክስመው ከገዢው ብልጽግና ፓርቲ ጋር ለመዋሃድ ውሳኔ ማሳለፉ ተሰምተዋል። ቦዴፓ ህዳር 15 ቀን ባካሄደው አስቸኳይ ጉባኤ የመክሰም ውሳኔ ማሳለፉን የፓርቲው ፕሬዝዳንት አመንቴ ገሺ አረጋግጠዋል። በአስቸኳይ ጉባኤው ነው የውህደት ውሳኔውን ያሳለፍነው በማለትም የአስቸኳይ ጉባኤው ዓላማ ፓርቲውን ማክሰም እንደነበረ ይፋ አድርገዋል። አመንቴ እንደገለጹት ከሆነ ቦዴፓ ህልውናውን አክስሞ ያለውን ኃይል አጀንዳና ንብረት ይዞ ብልጽግናን ይቀላቀላል ባይ ናቸው። ህልውናውን ለማክሰም ውሳኔ ያሳለፈው ፓርቲው የሚቀላቀለው ከክልሉ ብልጽግና ቅርንጫፍ ሳይሆን በጠቅላይ ሚኒስትር አብይ አህመድ የሚመራውን አውራውን ወይንም እናት ፓርቲ ብልጽግና ስለመሆኑ አመንቴ አስረድተዋል። በዚህ ስምምነት ሂደቱ የክልሉ መንግስት ፓርቲ ከብልጽግና ጽህፈት ቤት የሰጠውን መመሪያ ማስፈጸሚያና መወጣቱን አመንቴ የገለጹ ሲሆን ወደ ብልጽግና ለመግባት በምን እንደተስማሙ ለቀረበላቸው ጥያቄዎች ተግባብተናል ከማለት ይዘለለ ዝርዝር የስምምነት ይዘቶችን ከመግለጽ እንደተቆጠቡ ዋዜማ ራዲዮ ዘግባለች። የውህደት ሂደቱ ከተጠናቀቀ በኋላ ዝርዝር የስምምነቱን ይዘቶች ይፋ እንደሚያደርጉ አቶ አመንቴ አስረድተዋል። የስራ አስፈጻሚ አባላትን ጨምሮ አንዳንድ የፓርቲው አመራርና አባላት ቦዴፓ ህልውናውን ያጣበት ውሳኔ እንደማይቀበሉ እየገለጹ ይገኛሉ። የቦሮ ዴሞክራሲያዊ ፓርቲ ህልውናውን ባጣበት አስቸኳይ ጉባኤ ሆነ ተብሎ ከሂደቱ መገለላቸውን የህዝብ ተወካዮች ምክር ቤት ተወካዩና የፓርቲው ስራ አስፈጻሚ ዶክተር መብራቱ አለሙ ተናግረዋል። የቦዴፓ ህልውና የከሰመበት አስቸኳይ ጠቅላላ ጉባኤ ከመካሄዱ ከቀናት በፊት የፓርቲው ፕሬዝዳንት አመንቴ ገሺ በጻፉት ደብዳቤ የፓርላማ አባሉ መብራቱ አለሙ ከስራ አስፈጻሚ አባልነታቸው መታገዳቸውን አስታውቀዋቸዋል። በፕሬዝዳንቱ ተፈርሞ የእግድ ደብዳቤ የደረሳቸው መብራቱ የፓርቲውን መክሰም ሂደት በመቃወም ለምርጫ ቦርድ ቅሬታ ማቅረባቸውን ነው የተናገሩት። ፓርቲው ህልውናውን አክስሞ ወደ ብልጽግና ለመግባት ባሳለፈው ውሳኔ ካሉት 13 የስራ አስፈጻሚ አባላት 5ቱ ስምምነታቸውን አልገለጹም ነው የተባለው። እንደዚሁም በፓርቲው መክሰም ያልተስማሙ የማዕከላዊ ኮሚቴ አባላትን ጨምሮ በጉባኤው ላይ ያልተገኙ አባላት መኖራቸውን ነው መብራቱ የሚናገሩት። የዜና ምንጩ አነጋገርኳቸው ያላቸው የፓርቲው ፕሬዝዳንት የኛ አባል ሆኖ መጠራት የሚገባው ሳይጠራ ይቀር የለም በማለት የቀረበውን ክስ አስተባብለዋል። ወደ ብልጽግና ለመግባት ውሳኔ ያሳለፈው ቦዴፓ በ6ኛው ጠቅላላ ምርጫ ተወዳድሮ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበር ማግኘቱ የሚታወስ ነው። ፕሬዝዳንቱ አመንቴ ገሺና በስር ላይ የሚገኙትን ዮሐንስ ተሰማን ጨምሮ በክልሉ ምክር ቤት 3 ተመራጮች አሉት። የፓርቲው ውጭ ግንኙነት ኃላፊ መብራቱ አለሙ አሸንፈው የህዝብ ተወካዮች ምክር ቤት አባል መሆናቸው የሚታወስ ሲሆን የህዝብ ተወካዮች ምክር ቤት አባሉ ህጋዊ አግባብነት የለውም ያሉትን የፓርቲያቸውን መክሰም ምርጫ ቦርድ እውቅና እንዳይሰጥ ጥያቄ ማቅረባቸውን ጠቁመዋል። የብልጽግና ፓርቲ ዋና ጽህፈት ቤት በጉዳዩ ዙሪያ ሀሳብ እንዲሰጥ ጥያቄ የቀረበ ቢሆንም በዘገባው ሀሳቡ አልተካተተም ተብሏል። የቦሮ ዴሞክራሲያዊ ፓርቲ ህልውናውን አክስሞ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ያሳለፈው ውሳኔ የምርጫ ቦርድን ይሁንታ ማግኘት ይጠበቅበታል። የዕለቱ የመረጃ ጥንቅራችን እንደቀጠለ ይገኛል። ህወሓት በግለሰቦች ላይ ብቻ ሳይሆን በወልቃይት ህዝብ ላይ በደል ስለማድረሱ አቶ ጣም አራዶም የተባሉት የስምረት ፓርቲ ከፍተኛ አመራር ተናግረዋል። የቀድሞው የህወሓት ከፍተኛ አመራርና የአሁኑ የስምረት ፓርቲ የምክር ቤት አባል የሆኑት አቶ ጣም አራዶም ህወሓት በ1980ዎቹ ወደ ወልቃይት ጠገዴ በኃይል በጉልበት ሲገባ በአካባቢው ነባር ህዝብ ላይ መጠነ ሰፊ ግፍ መፈጸሙን ይናገራሉ። በዚህም የትኛውም ግፍ የተፈጸመበት አካል ከግፍ ፈጻሚ አካል ጋር አብሮ ያለመኖር ህገ መንግስታዊ መብት አለው ሲሉ ሞግተዋል። አቶ ጣም አራዶም ሲቀጥሉ የህወሓት አመራሮች በግለሰቦች ላይ ብቻ ሳይሆን በህዝብ ላይም በደል ደርሷል። ይህ ግልጽ ነው። ስለዚህ በደል ደርሶበት ከሆነ በደል ከፈጸመ አካል ጋር በግድ መኖር አይቻልም ሲሉ ነው የተከራከሩት። ጣም ሲቀጥሉም ለምንድን ነው ኤርትራ ነጻነቱን አስጠብቃ ሄደችው? ለምንስ ነው ትግራይ ላይ ሀገር እንሆናለን ብለው የሚንቀሳቀሱ የፖለቲካ ፓርቲዎች ያሉት በማለት ይጠይቁና መልሱ በደል እየተፈጸመብን ነው፣ ስለዚህ ሀገር እንሁን፣ ነጻነታችንን እንፈልጋለን የሚል ነው። ይህም መብት ነው ሲሉ እውቅና ሰጥተዋል። ትግራይን ሀገር ለማድረግ የሚንቀሳቀስ የፖለቲካ ፓርቲ ካለ የትኛውም አካባቢ ህገ መንግስት በሚፈቅደው ራስን በራስ የማስተዳደር መብቱን ሊያረጋግጥ ይጠበቅበታል የሚሉት ጣመ ይህ የተከለከለ አይደለም ሲሉ ለወልቃይት ህዝብ የማንነት ጥያቄ ምስክርነታቸውን ሰጥተዋል። ለዚህ የጠቀሱት ምሳሌ እርሳቸው ምዕራብ ትግራይ የሚሉትን የወልቃይት አካባቢ ነው። ህዝቡ የፈለገውን የመምረጥ መብት አለው የሚሉት ስምረት ፓርቲ አመራሩ እኛ ግን እየታገልን ያለ ነው በፖለቲካና አስተዳደር ህዝቡ ላይ የደረሰውን በደል ህዝቡን ካሳ ይቅርታ ጠይቀን በቅርቡ 2013 ዓ.ም የተፈጸሙ በደሎች ደግሞ ህግ የሚያዩን በህግ በርቅ መታየት ያለበት ደግሞ
በእርቅ ተፈቶ መታረቅ ያለባቸውን አስታርቀህ የሀገር ሽማግሌዎችን ጨምሮ በውይይት መፈታት ያለበት ጉዳይ ይፈታ ነው ሲሉ ሞግተዋል። ይሁን እንጂ ህወሓቶች እንደሚሉት በጦርነትም ሆነ በጉልበት የሚፈታም ሆነ የሚመለስ ምዕራብ ትግራይ ወይንም ወልቃይት የለም ሲሉ የገለጹት ጣመ እኛ የምናስበው በዚህ መልኩ ነው ሲሉ ተከራክረዋል። ለዚህ ምን መደረግ አለበት ለሚለው ጥያቄ በሰጡት ምላሽ በመጀመሪያ በጉልበት ነው የምንገባው የሚለው የቡድኑ እንቅስቃሴ ሊቆም ይገባል። ለዚህ ደግሞ የሚደረጉ ወታደራዊ እንቅስቃሴዎችንም ይዘረዝራሉ። ሱዳን ላይ ያለው አርሚ ሰባም በጉልበት ልትገቡ ነው ይባላል። ብዙ ነገር ይወራል። ሽሬ አካባቢ ያለው የምዕራብ ግንባር ሰራዊትም በጉልበት ልትገባ ነው ይባላል። በጉልበት መፍታት የሚቻል ቢሆን ኖሮ እስካሁን ለምን በጉልበት መፍታት አልቻሉም? አቶ ጌታቸው ረዳን ወልቃይትን ሸጠዋል በሚል ይከሱት ነበር። ማን ሽጦት ነው ታዲያ? ታደሰ ወረደ ነው የሸጠው? ሞንጀሩ ነው የሸጠችው? ደብረጽዮን ነው የሸጠው? ማን? በወልቃይት ጉዳይ የትኛው መከሰስ አለበት? አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ከለቀቁ በኋላ በዚህ ሰዓት ወልቃይት ወደ ትግራይ አልተመለሰም። እናስ ማን ሸጠው ሊባል ነው ሲሉ የስምረት ፓርቲ ከፍተኛ አመራሩ በወልቃይት ጉዳይ ያላቸውን አቋም በዚህ መልኩ አንጸባርቀዋል። የዕለቱ የመረጃ ጥንቅራችን እንደቀጠለ ይገኛል። ኢትዮጵያን ያስቀናው ውሳኔ ከወደ ኬንያው ፕሬዝዳንት ዊሊያም ሩቶ ተሰምቷል። ዊሊያም ሩቶ ደም አፋሳሽ ጦርነት ለማስቆም ለዩጋንዳ የባህር በር ለመስጠት ቃል ገብተዋል። ፕሬዝዳንቱ በኬንያና ዩጋንዳ መካከል የህንድ ውቅያኖስ መዳረሻ ላይ ዲፕሎማሲ ያለመግባባት ሊፈጠር ይችላል የሚለውን ስጋት ውድቅ አድርገውታል። በቅርቡ ባህር በርን አስመልክተው ሀሳብ የሰጡት የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ሀገራቸው ለመቶ ዓመታት በጎረቤት ሀገር ወደብ ላይ ጥገኛ ሆና መቆየቷ በኢኮኖሚው ላይ ከፍተኛ ጫና እያሳደረ ስለመሆኑ ተናግረው ነበር። ይህ ጥገኝነት የቀጠናውን ሰላም ሊያናጋ የሚችል አሳሳቢ ጉዳይ የሆነ መምጣቱንም ገልጸዋል። ፕሬዝዳንቱ አክለውም ኡጋንዳ ከዚህ ችግር ለመውጣት የራሷን የህንድ ውቅያኖስ መዳረሻ የባህር በር ማግኘት ግድ እንደሆነና በኬንያ በኩል በጎ ምላሽ እንደሚጠብቁ መናገራቸው ይታወሳል። በትናንትናው ዕለት ከኡጋንዳው ፕሬዝዳንት ጋር የተገናኙት ፕሬዝዳንት ዊሊያም ሩቶ ጉዳዩ በአፍሪካ ወንድማማችነት መፍትሄ የሚያገኝ መሆኑን በመግለጽ በጎ ምላሽ ሰጥተዋል። በኡጋንዳ የባህር በር ጥያቄ ምክንያት በሁለቱ ሀገራት መካከል ግጭት ይነሳል ብለው የሚያወሩ ወገኖች ሀሳባቸው እንደማይሳካና እነዚህ ወገኖች ከድርጊታቸው እንዲቆጠቡም ፕሬዝዳንት ዊሊያም ሩቶ አሳስበዋል። ሩቶ በኡጋንዳ ቶሮሮ ለሚገነባው ዴብኪ ግዙፍ የብረታ ብረት ፋብሪካ ማስጀመሪያ መርሃ ግብር ላይ ባደረጉት ንግግር ዩጋንዳ በኬንያ በኩል ወደ ህንድ ውቅያኖስ መዳረሻ የባህር በር እንድታገኝ ግጭት አያስፈልግም ብለዋል። ሀገራቱ በንግድና በመሰረተ ልማት ግንባታ ላይ ጠንካራ ትብብር እንዳላቸውና ይህን ትብብር ወደ ላቀ ደረጃ ለማሳደግ ዝግጁ ስለመሆናቸው ቃል በመግባት ማረጋገጫ ሰጥተዋል። ሁለቱ የምስራቅ አፍሪካውያንም የታላቅ ሀገራት ኡጋንዳና ኬንያ እህትማማቾች ስለሆኑ ለትብብር እንጂ ላሉታዊ ውዝግቦች ጊዜ የላቸውም ያሉት ፕሬዝዳንት ሩቶ ኡጋንዳ በኬንያ በኩል የባህር በር እንድታገኝ ሀገራቸው ፈቃደኛ ነች ሲሉ ማረጋገጫ ሰጥተዋል። ኬንያ የነዳጅ ማስተላለፊያ መስመር ብቻ ሳይሆን መንገድና የባቡር ሀዲድን ለማስፋፋት በስፋት እየሰራች ያለችው ቀጥናው አንዱ ሆኖ አብሮ መልማት እንዳለበት ስለምታምን ስለመሆኑ ነው በወቅቱ የተናገሩት። በሚቀጥለው ሳምንት በናይሮቢ አቅራቢያ ከምትገኘው የሞምባሳ ወደብ መዳረሻ ሪሮኒ ተነስተው ኡጋንዳና ኬንያን እስከሚያዋስነው ማላባ የሚደርሰውን መንገድ ማስፋፊያ ፕሮጀክት እንደሚያስጀምሩም ነው የተናገሩት። የፈጣን መንገድ ማስፋፊያው ወደ ሞምባሳ ወደብ የሚደረገውን ጉዞ እጅግ ፈጣንና ቀላል እንደሚያደርገው በመጠቆም ይህ ለሁለቱ ሀገራት ስልታዊ ትስስር አስፈላጊ እንደሚሆን ነው የተናገሩት። በኬንያና በዩጋንዳ መካከል ያለውን የነዳጅ ቧንቧ መስመርና ሁለቱን ሀገራት የሚያስተሳስሩ ሌሎች መሰረተ ልማቶች በመንግስትና በግል ትብብር እንዲስፋፉ ለሚኒስትሮቻቸው መመሪያ ሰጥተዋል ነው የተባለው። ሁለቱ እህትማማች ሀገራት በትብብር አብሮ ማድረግ የሚችሉባቸው ሰፋፊ እድሎች መኖራቸውን የጠቀሱት ፕሬዝዳንት ሩቶ መሰረተ ልማቶችን በማስፋፋት ትብብሩን ማላቅ እንደሚገባም አሳስበዋል። እስከ ዲሞክራቲክ ሪፐብሊክ ኮንጎ ድንበር ድረስ ያለውን መሰረተ ልማት ጭምር በጋራ ለመስራትና የምስራቅ አፍሪካ ቀጠናና የአፍሪካ አህጉርን የትብብርና አንድነት ለማጠናከር እንደሚሰሩም ነው ቃል የገቡት። ዛሬ እያደረግን ያለነው ፕሮጀክት ማስጀመር ብቻ አይደለም፣ የአፍሪካ የነጻነት ሂደት አካል ነው። ሂደቱ ደግሞ ቀጣይ ነው ሲሉ የተደመጡት የዩጋንዳው መሪ ዮዌሪ ሙሴቬኒ ናቸው። ወደብ አልባ የሆነችው ኡጋንዳ ከህንድ ውቅያኖስ ዳርቻ ያላት ርቀት ወደ 743 ኪሎ ሜትር ገደማ ሲሆን ባህሩን ለማግኘት ኬንያን ማቋረጥ ይጠበቅባታል። ሁለቱ መሪዎች በጋራ ያስጀመሩትና በምስራቅ ዩጋንዳ የአስተዳደርና የንግድ ከተማ ቶሮሮ እንደሚገነባ የተገለጸው የብረታ ብረት ፋብሪካ በ500 ሚሊዮን ዶላር ወጪ የሚሰራ ሲሆን እንደ ፈረንጆቹ ከ2027 ጀምሮ በአመት 1 ሚሊዮን ቶን ብረት ማምረት እንደሚጀምር የኬንያ ብሮድካስቲንግ ኮርፖሬት መረጃ ያመለክታል። ወደ መጨረሻ ጉዳያችን እናምራችሁ። ጀነራሉ የ3 ወራት የተናጠል የተኩስ አቁም በይፋ አውጀዋል። በአደገኛ ወንጀሎች የሚፈለጉት ጀነራል ተኩስ አቁም ማወጃቸው በሌላኛው ወገን በኩል ተቀባይነት አላገኘም። የሱዳኑ ፈጥኖ ደራሽ ኃይል በተናጥል የ3 ወራት የሰብአዊ ተኩስ አቁም ማወጃቸውን የተሰማው የዚህ የፓራሚሊተሪ ኃይል አዛዥ የሆኑት ጀነራል ሐምዳን ዳጋሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕና በሱዳን ሰላም ለማምጣት ያለመው የኳድ አባል ሀገራት ጥምረት ያቀረቡትን ጥሪ ተከትሎ ነው የ3 ወራት የተናጥል የሰብአዊ ተኩስ አቁም በይፋ ያወጁት። ጀነራል ሄሜቲ ወይንም ዳጋሎ የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ካታርና ግብጽ እንደዚሁም አሜሪካ በተጨማሪ ያለችበትን ኳድ የብሔራዊ ጦር አዛዡ ጀነራል አልቡርሃን የተኩስ አቁምን አምኖ እንዲቀበል ጫና እንዲያደርጉም ጥሪ አቅርበዋል። የአፍሪካ ህብረትና ኢጋድም ለሱዳን ህዝብ ጥቅም ሲባል የተወሰነውን ይህንን የፈጥኖ ደራሽ ኃይል የተኩስ አቁም ውሳኔ ወደ ተግባር እንዲለወጥ ግፊት አድርጉ በማለትም ጥሪ አቅርበዋል። በአንጻሩ የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን እሁድ ዕለት በዋይት ሀውስ አማካሪ ማሳድ ብሎስ የቀረበላቸውን አዲስ የአሜሪካ ሀሳብ ውድቅ አድርገውታል። ይህም እስከዛሬ ድረስ ከቀረበው የሰላም አማራጮች መካከል እጅግ የከፋው የድርድር ሀሳብ ሲሉ
አጣጥሎታል። የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት የሆኑት አብዱልፈታህ አልቡርሃን የፈጥኖ ደራሽ ኃይሎች ደጋፊ ነች ሲሉ የከሷት ኤምሬትስ ለእኛ መፍትሄ ልታመጣልን ፈጽሞ አትችልም ሲሉ ወንጅሏታል። አልቡርሃን በካርቱም ውስጥ ከሜጀር ጀነራልና ከዛ በላይ ለሆኑ ከፍተኛ የጦር መኮንኖች ንግግር ባደረጉበት ወቅት የሽምግልና ሂደቱ በዚህ ከቀጠለ የኳድ አባል ሀገራት የማሸማገል ሂደት ገለልተኛ እንዳልሆነ እንደሚቆጥረው ማስጠንቀቂያ ሰጥተዋል። የአሜሪካው መልእክተኛ ማሳድ ብሎስ በሀገሪቱ ላይ ትዕዛዝ ለመጫን እየሞከሩ ነው ሲሉ የከሰሱ ሲሆን በኤሚሬትስ ሳምባ እየተነፈሱ አግኝተናቸዋል ሲሉ ወንጅሏቸዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያዳመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰላም። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።